እንዴት ነሽ ሚሉ? እንዴት ነህ መስፍን? ምን ነው ሚሉ የከፋሽ ትመስያለሽ? ደህና ነኝ። እዚህ ድረስ ፈልጋሽኝ ስለመጣሽ በጣም ነው ደስ ያለኝ። ኧረ እባክህ እውነቴን እኮ ነው። አሁን እኔ ለቀልድ የሚሆን ጊዜ የለኝም። እሺ ታዲያ ለምንድን ነው የመጣሽው? ስለተፈጠረው ነገር እንድታስረዳኝ ፈልጋለሁ። እንዴ ስለምኑ? ኡፍ መስፍን አትቀልድ በእናትህ። ይኸውልሽ ሚሉ ምንም የማስረዳሽ ነገር የለም። እንዴት? እንዴ ምን እንዴት አለው? በቃ ምንም የማስረዳሽ ነገር የለም። መስፍን ሜላት ያየሽውን አይተሻል አይደለም እንዴ? እና በቃ ያየሽው ነገር ነው ነው። ቆይ እንዴት? እንዴት ማለት ምን ማለት ነው? ቆይ ግን እንዴት ነው ድረስ የመሄድ ነው የተውሽው? ነገሩ ዛን እያስከፋው ነው ማለት ይኸውልህ ካሴር እዝራ ከዚህ እንዲሄድ አይፈልግም። እንዴት ማለቴ ለምን? ሳይ መዋል ስለማይችል ነው። ሙድ እያሽብኝ መሆን አለበት። የምሬን ነው አሴር። እዝራን ወደዛ መሄድን አልወደደውም። እኔ ደግሞ እዝራ የማይፈልገውን ነገር አድርጌ ከእዝራ ጋር መለየት አልፈልግም። በቃ እዝራ ስላልፈለገ ብቻ ነው ማትሄጂው? አዎ ምን ነው? ቆይ እንዴት? እዝራ ማለት እኮ ከሰው ሁሉ መርጬ ነገ ባሌና የልጆች አባት ይሆናል ብዬ ያሰብኩት ሰው ነው። ስለዚህ እሱ ምርጫ ማክበር ግዴታዬ ነው። ወይ ሀና፣ እኔ ሳቅሽ ግን በራስሽ የምትተማመኝ ሴት መስለሽ ነበር የምትታየው። ይሄ ደግሞ ከራስ መተማመን ጋር ምን ያገናኘዋል? ትሰምኛለሽ አንቺ? የእውነት በራስ መተማመን ቢኖርሽ ኖሮ እያንዳንዱን እርምጃሽን እዝራ እንዲወስንልሽ አትፈቅጂለትም ነበር። ለማንኛውም ቸው እንዴ አሴር፣ ቆይ ምን ሆነሃል? በጣም ትገርሚያለሽ። ስለዚህ ያየሁት ነገር እውነት ነው ማለት ነው? አዎ እውነት ነው። እና እንዴት ማየኝ ተዋሻታለህ እንዴ? ደግሞ ምን ብዬ ዋሻው? ምንም እንዳላረክ ያልነገርካት እሷ ባይን ስላላየች ነው? እንደሱ አይደለም ሜላት። ምን ማለት ነው ደግሞ እንደሱ አይደለም ማለት? በቃ እንደሰማሽኝ ምንም ማለት አይደለም ብዬ ነው። ቆይ ግን አንተ የኔ መስፍን ነህ? እስኪ ገምች። መስፍን ሜላት፣ እስቲ ቀስ ብለሽ አውሪ። ቆይ እንዴት ነው ቀስ ብዬ የማወራው? ምንም የማላውቅ መስፍን እኮ ነው የሆንክብኝ። ሜላት፣ የምታውቂው መስፍን ያን የጠረጠርሽው ቀን የገደልሽው። ምን እያልክ ነው? ሜላት፣ አንቺ የምታውቂው መስፍን ምንም ነገር እንደማያደርግ ጠንቅቀሽ ታውቂያለሽ። እና አስረዳኝ ታዲያ። ይኸውልሽ ሜሉ፣ ፍቅራችን የገነባነው እኮ በመተማመን እንጂ ተነጋግረን በመግባባት አይደለም። አሁን ተነሽና እንሂድ። ወዴት ነው የምንሄደው? ተነሽ፣ የምንሄድበት ቦታ አለ። መስፍን ምን እያደረክ ነው? ሜሉ ተነሽ እንሂድ። ወዴት ነው የምንሄደው መስፍን? የምንሄድበት ቦታ አለ። ነይ እንዴ መስፍን። ፋሚሊ እንዴት ናችሁ? ሃና በጣም አናዳናለች። ሃናን እንዲህ በጥፊ ላጠናግራት እንዴ? በሷ ሃና በጣም ነው ያናደደችኝ። እሷ የደረሰችበት ሁሉ በጣም በቃ መናደድ ነው፣ መቃጠል ነው፣ መበሳጨት ነው። እኔ ኖላዊ ተከታታይ ድራማ የጀመረ ሰሞን ያው ህፃንም ነበረች ምናምን ብዙዎቻችን ነበርን በጣም መናዝንላት። አሁን እኔ ምን እንደምል አላውቅም። እኔ በበኩሌ በጣም ብዙዎቻችን እየተቃጠልን ነው በሷ። ይሄ ተገቢ አይደለም። በዛ ላይ ደግሞ የፊልሙን ኳሊቲ የሚያሳጣ ነገር ብዙ ጊዜ ነው የምናየው። በቃ ይሄ ይስተካከል፣ ያ ይስተካከል፣ ይሄን አስተካክሉ። በጣም ነው የሚሰለቸው ማለት ተመልካች በዚህ ልክ አስተያየት እየሰጠ ምናምን ለኦዲየንስ ክብር የሌለው ዳይሬክተር ሲሆን በጣም ነው የሚያስጠላው። ተዋናዮቹ እንደውም ምንም እንትን የሚሉት ነገር የለም። ዋናው ዳይሬክተሩ ነውና ዳይሬክት ሲያደርግ በቃ ህዝቡን ሰውን የመጠነ ነገር ነው መቅረብ ያለበት ብዬ አስባለሁኝ። ሃና በጣም ነው የምታናደው። በስማ እንደውም እሷ ከኤልያስ ጋር ደሴ ብትሄድና ብትጠለፉላ ደስ ይለኛል። በቃ ሰውን በጣም አቃጠለችን እኮ እንዴ አዞረችን። ጆሮ እንደሚወዳት እንደሚያፈቅራት እየነገራት ለጆሮ የምታሳየው አክት የምትናገራቸው ቃላቶች እኔ በዚህ ልክ ምን አይነት ሰው ብትሆን ቆይ ስለሌላ ስለምታፈቅረው ሰው ማውራት፣ በሱ ፊት ስለምትወደው ሰው ማውራት፣ ስለሱ ግድልሽ መሆኗን ማሳየት፣ ይሄ ሁሉ ለምን አሳየ? ቆይ አንድ ሰው አፈቀረና መጎዳት ሙድ ሊያዝበት ይገባል እንዴ? ጆሮ እውነት ሊጎዳ አይገባም። በሷ ምክንያት ጆሮ በጣም እየተጎዳ ነው ያለው ከማንም በላይ። እዝራም እኔ ከኤልያስም በላይ ጆሮ እየተጎዳ እንደሆነ ነው የሚታየኝ ማለት ነው። በቃ ጆሮ በቁሜ እንደሞትኩ ብታውቂ ብሎ ራሱ ሲናገር ነበርና ጆሮ በጣም እየተጎዳ ነው ያለው። በቃ እኔ ምን እንደምላችሁ አላቅም። ሃና ምን አይነት ጭንቅላት ነው ያላት? የተማረች ናት። የተማረችው ድድብናን ነው። እንዴት ሰገጤ መሆን እንደሚቻል እንዴት ማይም መሆን እንደሚቻል ነው የተማረችው። ምን እንደተማረች ራሱ እኔ አንዳንዴ ራሴን ስጠይቅ መልስ አላገኝለትምና ምንድነው ሃናና በነገራችን ላይ ሜላትን አንድ የሚያረጋቸው ባህሪ ያላቸው
የሆነ በቃ አንድ አይነት ናቸው። ሰውን አይሰሙም። በጣም ብልጥ እንደሆኑ በጣም ጭንቅላት እንዳላቸው አስተዋዮች እንደሆኑ ለሰዎችም ጭምር መላ መፍጠር የሚችሉ ሰዎች እንደሆኑ አድርጎ ነው ራሳቸውን የሚያስቡት። ሀናማ ከማንም በላይ በቃ እሷን ልዩ ፍጥረት አድርጋ ነው የምታስበው። ነገር ግን አይደለችም፣ በጣም አይደለችም። በቃ ሜላት ራሷ ባለቤቷን ልታከብረው ይገባል። የሜላት ደርሶ ደግሞ ሀናም እኛን እያቃጠለችን ያለችው በሰዓቱ መስፍኔ ምንም ያደረገው ነገር የለም። መስፍኔ አላጠፋም። አሁን መስፍኔ ሊወቀስ ሊጎዳ ከቤት ሊባረር ሊወጣ አይገባም በጭራሽ። እሱ በገዛ ቤቱ በገዛ ልጆቹ ሊከበር ሊወደድ ነው የሚገባው። ባለቤቱ ደግሞ ልታከብረው ይገባል። ይሄ እሱ እንደፈለገ እንትን አላለም። እሷ በፈለገችበት መንገድ የምትሳደብበት የምትወቅስበት አሁን ደግሞ ደርሶ አልቃሽ ለመሆን በሰዓቱ በጣም ስትወቅሰው ባለጌነ ውሻነ ምናምን ስድ ምናምን ብላ ከቤት አመነጫጭቃ አባራ። አሁን ደግሞ መልሳ ይቅርታ መጠየቅ ማለቃቀስ ምን ይሉታል? መስፍኔ እጇን አንጠልጥሎ ይዟት የሄደበትን እኔ ባቅ ደስ ይለኛል። ምን ሊያረጋት ነው? ምን ሊነግራት ነው? ምን አይነት ውሳኔ ቢወስን ነው? ምን ለማሳየት ነው እሷን ይዟት ሄደው? እኔ ጥያቄ ነው እንደውም በጣም እያስጨነቀኛለሁ። ማለት ይሄ ነገር የት እንደወሰዳት ባቅ ደስ ይለኛል። ይሄንን እኔ ዳይሬክተሮቹ በጣም ጭንቅላት የላቸውም እንዴ? ቆይ ማለት እሱ ሜላትን ይዟት ሄደና ከዛ በኋላ ደግሞ ከሜላት ጋር ያላቸውን ነገር ሳያሳዩን ከኖላዊ ጋር አገናኙ። መስፍኔ ከኖላዊ ጋር ከምኔው ተገናኘ? ሜላትን የት ጦላት ነው የመጣው? ምን አይነት ነገር ነው? እኔ አልገባኝም። ማለት ከሜላት ጋር ነበር እጇን አንጠልጥሎ ምናምን ነገር ማሳይሽ ነገር አለ ውጪ ብሎ በግድ ሻይ ቡና ከሚጠጡበት ይዟት የወጣው ነገር ግን ልክ እንደወጣ ያገኘነው መስፍኔን ከማር ጋር ነው ከኖላዊ ጋር። ኖላዊ እባክህን ሀናን ወስደህብኛል፣ እኔ ብቸኛ ሰው ነኝ፣ ምስት የለኝ፣ ልጅ የለኝ፣ ምን የለኝ፣ ብቸኛ ሰው ነኝ። ስለዚህ ጆሮን ተውልኝ፣ ጆሮን አትውሰድብኝ። እሱ አንተን መርጧል፣ እኔ አባቴን መርጫለሁ፣ የሀናን አባት መስፍኔን መርጫለሁ፣ አንተ ከዚህ በኋላ አታስፈልገኝም ብሎኝ ጥሎኝ ነው የወጣው። ከጠዋት ጀምሮ እስካሁን ስከታተል ነበር ምናምን ሲል እኔ ገርሞኛል። ምን አይነት ፊልም ነው? በጣም ይሄ ፊልም እንደውም እያስጠላን ነው አሁን ላይ ማለት ነው። ሊስተካከል ይገባል። በቃ እንዴት ሆኖ ነው ኖላዊ ከጠዋት ጀምሮ ስከታተል ነበር፣ ከአሴር ጋር ስትገናኝ ነበርኩኝ፣ ከሜላት ጋር ስትገናኝ ነበርኩኝ ምናምን ሲል ነበር። እሱ ኖላዊና አሴር ኖላዊና ጆሮ ሲገናኙ እኮ መስፍኔ ከሜላት ጋር ራሱ ተገናኝቶ ኦሬዲ ተለያይተዋል። በነገራችን ላይ ገብቷቸዋል። እንዴት ብሎ ነው ያገኘው? እሱ መስፍኔን መምረጡን የሀናን አባት መርጫለሁ፣ አንተን ከዚህ በኋላ አልፈልግም ሲል የነበረው ከሀና ጋር መስፍኔ ተገናኝቶ ከተለያዩ በኋላ ነው። ነገር ግን ኖላዊ ሲያወራ የነበረው እኔ ከጠዋት ጀምሮ እስካሁን ሲከታተል ነበር። ምን ቆይ እኛ ፊልሙ ሲጀምር ሳናይ ነው እንደ ሮጠን መሀል የምንገባው? እንዴት አይነት ፊልም ቢሆን ነው እንደዚህ የሚያታልሉ? ሊስተካከል ይገባል። በቃ እኔ እንትን እያልኩኝ አይደለም። በነገራችን ላይ ለተመልካች ክብር ሊኖረው ይገባል። ፊልሙን ሲሰሩ ትክክለኛ የሆነ ፋክት የሆነ ነገር ሰው የሚዝናናበት የሚማርበት መሆን አለበት። እናንተ አሁን ብር ስለምታገኙ ብለሽ በጭ ምናምን አታርጉ። በቃ በጣም ነው የሚያስጠላውና እንደዚህ አይነት ነገሮች መስተካከል አለባቸው። በቃ ሜላትን ይዟት ሄዶ የሆነ ነገር እኛ ከሜላት ጋር ያለውን ሪያክሽን ለማየት ብለን ሰፍ ብለን ስንጠብቅ ከኖላዊ ጋር ማገናኘት፣ ኖላዊ ደግሞ ከጠዋት ጀምሮ ሳይከታተለው ኖሮ ይኸው ስከታተልህ ነበር ምናምን ማለቱ እኔ ምን አይነት ነገር ነው? እሺ አሴር ጆሮ የት ገባሽ? ጆሮ ሄዶ ከመስፍኔ ጋር ሊገናኝ ነበር ሄደው። ከመስፍኔ ጋር ሳይገናኝ ኖላዊ ነው ያገኘው። ከጆሮ ጋር አይቻችኋለሁ ስከታተል ነበር። የት ነበር? የት ተገናኙ? እነዚህ አይነት ነገሮች ሊስተካከሉ ይገባል። ሀና ደግሞ ልትቀጣ ይገባል። እኔ ደሴት ሂድና ትጠለፍ። እንደውም በዛው እነ ሰላም በጣም አዝነው ተክዘው ምናምን እያወሩ ነበር። ከሄድሽ አትመለሽም፣ እዛ የሆነ ነገር ብትሆኝስ ባትመለሽ ይስሉን። እንደውም ባትመለስ እዛው ብትጠለፍ ያንን ነገር ባይ ደስ ይለኛል። እንደውም እኔ ሀና ምን አይነት ሰው እንደሆነች እኔ ባይገባኝም በቃ በጣም ብዙ ነገሮች እየተበላሹ ነው ያሉት በሷ ምክንያት ማለት ነው። ነገሮችን ልታስተካክለው ይገባል። 3 ሰው ሙሉ በፍቅሯ እንዲቀጡ እንዲጎዱ፣ እሷ ተወዳጅነት እንዲሰማት ነው፣ ኩራት እንዲሰማት ነው። 3 ሰው እኔን ወደደኝ ምን አይነት ተፈጥሮ ቢሆን ነው፣ እኔ ምን አይነት ቆንጆ ሴት ብሆን ነው 3 ሰው የሚወደኝ ምናምን ብላ ለራሷ የምትሰጠውን
ግምት ከፍ ለማድረግ ነው ምን እንደሆነ አልገባኝም። እኔ የምታዘን ከሆነ ለአንድ ሰው ትዘን በቃ። ሌላ ሰውን ደግሞ ማትፈልግ ከሆነ አልፈልግም ነው ማለት ያለባት። በፍቅር ስም እነሱ በሷ ምክንያት ሊጎዱ ሊያብዱ ምናምን አይገባም። ጆሮ እንደውም እኔ እያጠፋ ነው ብዬ አስባለሁ። መክሊትን ይዟት አንድ ቀን እኮ ሀና ያለችበት ድረስ ቢመጣ ያኔ እሷን በቅናት ስትንጨረጨር ብናይ ምናምን ደስ ይለን ነበር። ጆሮ ራሱ ሞኝ ነው፣ ጅል ነው። እንደውም ጆሮ ሁሌ ከስርስሯ ምናምን እንትን ማለት የለበትም። በቃ ወንድ ነው፣ ሴት ብትሄድ ሴት ትመጣለች። ስለዚህ ሌላ ሴት ይዞ መጥቶ እንትን ማለት ነው ያለበት። በትክክልም ያፈቅራት ከሆነ ወይ ሌላ ሰው እንዲወስድበት አይፍቀድ። በቃ በትክክል እኔ አንቺን ፈልግሻለሁ፣ ማትፈልጊኝ ከሆነ ንገሪኝ፣ እንደዚህ ራሴን ማታለል መሸወድ አልፈልግም ማለት ነበረበት። ራሱን እየዋሸን ያለው በጣም ወሳኝ ሰው እንደውም እዝራ ነው። እዝራ ይመቸው። ከፈለገ ይፈልጋል፣ ካልፈለገ አይፈልግም። በቃ ተመልሰሽ ከመጣሽ አታገኝኝም። ደሴ ድረስ የምትሄጂ ከሆነ ወይ አብረን እንሂድ፣ ካልሆነም ደግሞ የምትሄጂበትን ምክንያት ልንገሪኝ፣ አሊያም አትሄጂም ብሏል። በቃ ወንድ ማለት ይሄ ነው። ትሄድ እዛው ጥንቅር ብለህ ትቀር በቃ ከፈለገሽ ማለት ነው። እሱ የምትፈልግ ከሆነ ግን አለመሄድ ነው። እሱ የምትፈልግ ከሆነ ካልሆነም ደግሞ ፍቅረኛዋ ነው አይደለ? ፍቅረኛዋ እስከሆነ ድረስ የምታረገውን ነገር ሁሉ ከሷ ጋር ተጋግዘው ምናምን ማድረግ ይችላሉ። ያ ካልሆነ ግን በጣም ብዙ ችግሮች ናቸው የሚፈጠሩት ማለት ነው። እና ይሄን ነው የምለው፣ ሊስተካከሉ ይገባሉ እነዚህ ነገሮች ብዬ አስባለሁ ማለት ነው። ሌላኛው ምንድነው ዛሬ የአርቲስት ነፃነት ወርቅነህ ቀብር ስነ ስርዓት የሚካሄድበት ቀን ነውና እኔ በጣም አዝኛለሁ በበኩሌ ማለት ነው። ብዙዎቻችሁ እንዳዘናችሁ ግልጽ ነው። ለቤተሰቦቹ፣ ለወዳጆቹ፣ ለልጆቹ፣ ለባለቤቱ፣ ለመላው ኢትዮጵያ ልጆች፣ ለአድናቂዎቹ መጽናናትን እመኛለሁ ማለት ነው። ነፍሱ እንግዲህ በገነት ትረፍላለሁኝ። በጣም ምርጥ አርቲስት፣ በጣም ጎበዝ አርቲስት፣ ቀን ልብ ያለው ሰው ነው ያጣ ነው። እኔ ያው ለምን ሞት አልልም። እግዚአብሔር ወዶ ፈቅዶ ፈልጎ ነው የወሰደው ማለት ነው። ጊዜው ነው፣ ቀኑ ደርሶ ነው የሞተው። ማንም ሰው ያው እኛ ስንወለድ መሞትም እንዳለ እናውቃለን ማለት ነው። እና ተፈጥሮ ነው፣ የተፈጥሮ ግዴታም ስለሆነ ነው የሞተው። ምንም ማድረግ አይቻልም። ሰዎች ያው ስንታመም፣ ስንቸገር፣ ስንራብ፣ ስንራዝ አይደርሱልንም። ከንፈር መምጠጥ ነው የሚሆነው። ከዛ በኋላ ሰው ሲሞት ይፖስታል፣ ምን ይላሉ፣ ብር ለመስራት ብሎ በሱ ሰው ሪያክሽን ቪዲዮ ይሰራሉ ምናምን ነገር። ያ አይደለም የሚያስፈልገው። ሰው ሊታዘን የሚገባው ቦታ ከመሞቱ በፊት ነው በቃ ሰው ማዘን ያለበት፣ መድረስ ያለበት። ካለፈ በኋላ ከሞተ በኋላ ወዳለው አፈቅራለሁ፣ እንደዚህ ነበር፣ ጥሩ ሰው ነበርክ ምናምን ብንል ምንም እናመጣው ለውጥ የለምና ብቻ እግዚአብሔር እንግዲህ ነፍሱን ይማር እላለሁኝ። ነፍስ ይማር ብሎ የማለት መብትም የለንም እኛ። በነገራችን ላይ ነፍስ እግዚአብሔር እንደሚምርም እንደማይምርም ያውቃል። መልካም ስራ የሰራ ሰው ነፍሱ ይማራል፣ ያልሰራ ሰው ደግሞ አይማርም። ይሄ የእግዚአብሔር ስራ ነውና እኔ ጀስት ለወጉ ነው ያልኩትኝ። እንግዲህ ይሄን ነው ምለው። እኔ በጣም አዝኛለሁ በበኩሌ። ብዙዎቻችሁ እንዳዘናችሁ ግልጽ ነው። ምንም ማድረግ አይቻልም። ፈጣሪ እንግዲህ መጽናናቱን ይስጠን እላለሁኝ። ኢትዮጵያ ለዘላለም ትሳቅ። በቀጣይ ቪዲዮ ስለምንገናኝ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን ደግሞ እንዳረሱ። ቪዲዮ ለብዙዎች እንዲደርስ ላይክ የምትሏን ተጫኑ። ይመቻችሁ።